ምዕራፍ 27 ይስሐቅ ያዕቆብን እንደባረከ። እንዲህም ሆነ ይስሐቅ ፈጽሞ ካረጀ በኋላ ዓይኖቹ ፈዘው አያዩም ነበር። ታላቁን ልጁን ኤሳውንም ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለው። የእርሱም አለ እነሆ እኔ አረጀሁ፣ የምሞትበትን ቀንም አላውቅም። አሁን ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ። ሳልሞትም ነፍሴ እንድትባርክህ እኔ እንደምወደው መብል አዘጋጅተህ እበላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለኤሳው እንደዚህ ሲነግር ትሰማ ነበር። ኤሳውም ለአባቱ አደን ሊያድን ወደ ምድረ በዳ ሄደ። ርብቃም ታናሹ ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው እንዲህ ሲለው ሰማሁ። ሂድና ካደንኸው መብል አዘጋጅተህ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት ልባርክህ። አሁንም ልጄ ሆይ እኔ እንደማዝህ ስማኝ። ወደ በጎቻችን ሄደ 2 መልካም ጠቦት አምጣልኝ። እነርሱንም ለአባትህ እንደሚወደው መብል አደርጋቸዋለሁ። ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ትወስድለታለህ። ያዕቆብምና እናቱ ርብቃን እንዲህ አለ፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደምንቀው እሆናለሁ፣ መርገምን በላይም ላይ አመጣለሁ፣ በረከትንም አይደለም አላት። እናቱም አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ። ሂድና ያልኩህን አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም መብልን አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረውን የታላቁን ልጇን የኤሳውን መልካሙን ልብስ አመጣች፣ ለታናሽ ልጇ ለያዕቆብ አለበሰችው። የጠቦቶቹንም ለምድ በእጆቹ በለስላሳ አንገቱ ላይ አደረገች። ያን የሠራችውን መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱ አግብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማነህ አለው። ያዕቆብም አባቱን አለው፣ የበኩር ልጅ እኔ ኤሳው ነኝ። እንዳዘዝከኝ አደረግሁ። ነፍስ ትባርከኝ ዘንድ ቀና ብለህ ተቀመጥ፣ ካደንኩትም ብላ። ይስሐቅም ልጁን ልጄ ወይ ፈጥነህ ያገኘኸው ይህ ምንድነው አለው። እርሱም አምላክ እግዚአብሔር በፊቴ የሰጠኝ ነው አለ። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ ቅረበኝና ልዳስስህ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም አለው፣ ይህ ድምፅ የያዕቆብ ድምፅ ነው፣ እጆች ግን የኤሳው እጆች ናቸው አለው። እርሱም አላወቀውም ነበር። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ነበሩና። ይስሐቅም ባረከው አለውም፣ አንተ ልጄ ኤሳው ነህን? እርሱም እኔ ነኝ አለ። እርሱም ልጄ ሆይ ካደንከው እንድበላና ነፍሴ እንድትባርክ አምጣልኝ አለው። አቀረበለትም፣ በላም፣ ወይንም አመጣለት፣ እርሱንም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ ሸተተ፣ ባረከውም፣ እንዲህ አለ፣ የልጄ ሽታ እግዚአብሔር እንደባረከው የእርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልንም የወይንንም የዘይትንም ብዛት ይስጥህ። አሕዛብ ይገዙልህ፣ አለቆችም ይስገዱልህ። ለወንድምህ ጌታ ሁን፣
የአባትህም ልጆች ይስገዱልህ። የሚረግምህም እርሱ ርጉም ይሁን፣ የሚባርክህም ብሩክ ይሁን። ኤሳው ከይስሐቅ በረከትን መለመኑን እንይ። ይስሐቅም ያዕቆብን ባርኮ ከፈጸመ በኋላ ያዕቆብ ከአባቱ ከይስሐቅ ፊት ወጣ። ወንድሙ ኤሳውም ከአደኑ መጣ። እርሱም ደግሞ መብል አዘጋጀ፣ ለአባቱም አመጣ። አባቱንም አባቴ ተነስ፣ ነፍስህም ተባርከኝ ዘንድ ልጅህ ከአደነው ብላ አለው። አባቱ ይስሐቅም አንተ ማነህ አለው። እርሱም እኔ የበኩር ልጅህ ኤሳው ነኝ አለው። ይስሐቅም እጅግ ደነገጠ፣ እንዲህም አለ፣ ያደነውን አደን ወደ እኔ ያመጣው ማን ነው? አንተ ሳትመጣም ከሁሉ በላው፣ ባረኩትም፣ እርሱም ተባረከ፣ የተባረከ ነው። ኤሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጩኸትን ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ አለው። ይስሐቅም ኤሳውን አለው፣ ወንድምህ በተንኰል መጥቶ በረከትን ወሰደብህ። ኤሳውም አለ፣ በእውነት ስሙ ያዕቆብ ተባለ፣ 2 ጊዜ አሰናክሎኛልና መጀመሪያ ብኩርናዬን ወሰደ፣ አሁንም እነሆ በረከቴን ወሰደ። ኤሳውም አባቱን አለው፣ ደግሞም አባቴ ሆይ ለእኔ በረከትን አላስቀረህልኝምን? ይስሐቅም መለሰ፣ ኤሳውንም አለው፣ እነሆ ጌታ አደረግሁት፣ ወንድሞቹንም ሁሉ ለእርሱ ተገዦች አደረግኳቸው። እህሉን፣ ወይኑን፣ ዘይቱን አበዛውለት። ለአንተ ግን ልጄ ሆይ ምን ላድርግልህ? ኤሳው አባቱን ይስሐቅን አለው፣ አባቴ ሆይ በረከትህ አንዲት ብቻ ናትን? አባቴ ሆይ እኔንም ደግሞ ባርከኝ። ኤሳውም ጮኾ አለቀሰ። አባቱ ይስሐቅም መለሰ አለው፣ እነሆ መኖሪያህ ከላይ ከሰማይ ጠል ከምድር ስብ ይሁን። በሰይፍህም ትኖራለህ፣ ለወንድምህም ትገዛለህ። ነገር ግን ቀንበሩን ከአንገትህ ልትጥል ብትወድ ከእርሱ ጋር ተስማማ። ኤሳውም አባቱ ስለ ባረከው በያዕቆብ ቂም ያዘበት። ኤሳውም በልቡ አለ፣ ለአባቴ የልቅሶ ቀን ትቅረብ፣ ወንድሜን ያዕቆብን እገድለዋለሁ። ለርብቃም ታላቁ ልጇ ኤሳው ያለው ተነገራት። ታናሹን ልጇን ያዕቆብንም ልካ ጠራችው፣ አለችውም፣ እነሆ ወንድምህ ኤሳው ያድንሃል፣ ሊገድልህም ይፈልጋል። አሁንም ልጄ ሆይ ቃሌን ስማ፣ ተነሳና በሶርያ ወንዞች መካከል ወደ ካራን ምድር ወደ ወንድሜ ወደ ላባ ሂድ። በእርሱ ዘንድ ጥቂት ቀን ተቀመጥ። የወንድምህን ቁጣ ከአንተ እስኪበርድ ድረስ ያደረግክበትንም እስኪረሳው ድረስ በአንድ ቀን ሁለታችሁንም እንዳላጣ ከዚያ ልኬ አመጣሃለሁ። ርብቃም ይስሐቅን አለችው፣ ከኬጢ ሴት ልጆች የተነሣ ሕይወቴን ጠላሁት። ያዕቆብ ከዚህ ሀገር ሴቶች ልጆች ሚስትን የሚያገባ ከሆነ በሕይወት መኖር ለእኔ ምኔ ነው?